እዮ 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 ማለት አሁን ነበር። አብርሽና ሩታ ለካ ሳይግባቡ ነበረ የተጋቡት። እንግዲህ አሁንም ተጣልተዋል። ምን ልትሉ ነው የማዳም ቅመሞች? እንደው የነሱ ተከታይኛ ጨጓራችን ተቃጠለ እኮ ዘንድሮ ተቃጠለን እኮ። በስንት ነገር እንቃጠል፣ በማዳም ልጆች፣ በራሷ በባሏ፣ በስንቱ እንቃጠል፣ በቤተሰብ። አረ ስንቱን ጠቅሼ ስንቱን ተዋለው። አሁንስ ጨጓራዬ ተልጦ እንደው ጨጓራዬ ተልጦ እንደው ሳምባዬ የለም እኮ ኩላሊቴም ወርደዋል፣ ወደ ኩላሊቴም ደርሷል። ውድ ቻናሌ ቤተሰቦች አዲሶች ገባ ገባ እያላችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ግቡ። ነባሮች ስለምታበረታቱኝ አመሰግናለሁ። ወይ መርዶ ላልቅስና ልውጣ ይውጣልኝ ብዬ እኮ ነው ሰላም ሳልላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ሰላም ሆኑልኝ። ባላችሁበት አላህ ይጠብቃችሁ። የአላህ እዝነት ራህመቱም ርህራሄው ማይለያችሁ። እንግዲህ ያው አብርሽና ሩታ ቪዲዮ ለቀዋል ማለት ነው። ትላንትና በአመት ባሉ አንድ ላይ ውለው አንድ ላይ ለብሰው ከነ ልጃቸው በጣም ተደስተን ነበረ። ቤተሰብ የአብርሽ ቤተሰብ ምናምን ነገር ያው ቤቱንም እንደዛው ፏ አድርጎ ሰፕራይዙ አድርጓት ነበርና አሁን በቤት እኔ እቀመጣለሁ፣ አንተ ሆቴልም ይሁን ምንም ይሁን 2 ቀን 3 ቀን ቢፈጅብህ ነው ሂድና ተከራይተህ ኑር። ከአንተ ጋር መኖሩ እኔ ምንም ያላሰብኩበት ነገር ነው። አንተም ደግሞ ቃል ገብተህ የመጣኸው እኔ እንድኖር እንጂ አብረን እንድኖር ብለኸኝ አልመጣህም። ስለዚህ ቃልህን አታፍርስ። እኔ ከልጄ ይኖራለሁኝ፣ አንተ ደግሞ ሆቴል ተከራይ ያለችው በጣም ነው ያሳዝነኝ። አብርሽ እኮ የዋህ ነው። እንደውም አሁን እየታዘዘላት ነው። ብትታዘዝ ነው የሚሻለው እሱም ብለዋል። በነገራችን ላይ ያው አንድ ቀን እንደሚስተካከል ሙሉ ተስፋ አለኝ። ሄዳለሁ ያለችውን ጊዜውን አስረዝምባታለሁኝ። እስከዛ ድረስ ደግሞ ነገራቶቹ ይስተካከላሉ ብለዋል። እንግዲህ የማዳም ቅመሞች ብዙም አታስቡ፣ ብዙም አትጨነቁ። ነገራቶቹ ደግሞ ይስተካከላሉ። ያው ግድ ነው ይስተካከላል ብዬ ነው ማስበው እኔም። ምክንያቱም በመሀል እኮ ልጅ አለ። ልጅ ያለው ሰው ተጣልቶም አይጣላም፣ ታርቆም አይታረቅም። ያኔ እነሱ በነገራችን ላይ ሁሌም መጣላታቸው እኛ አሁን እየተለማመድ ነው የመጣ ነው። በፊት እኮ እናለቅስ ነበረ። በቃ እርስ በራሱ መጣላት ቲክቶክ ላይ ብታዩ ከማዳሞቻቸው ተጣልተው ስራ ፈተው የወጡ እስር ቤት የገቡ ብዙ ድራማዎች ነበሩ። እና አሁን ያው ሁሌም ስለሚጣሉ ይጣላሉ፣ ይታረቃሉ በሚለው እኛም ያው ሲጣሉ ተጣሉ እንላለን፣ ሲታረቁ ደግሞ ታረቁ እንላለን። ግን ሰው ሁሌ ሲጣላ፣ በነገራችን ላይ አንድ ነገር ልንገራችሁ። እኛ አካባቢ የሆነ ሰው ሁሌም ልጆቿ እስከሚደርሱ ድረስ ይቀጠቅጣት ነበረ። ሴት ያጠቃ ያኔ ኡ ሲባል አይ እሷ ናት። ወደ እነሱ ቤት ነበረ፣ እኛ ልጅ እያለን ወደ እነሱ ቤት ነበረ የምንሮጠው። ምክንያቱም ሁሌም ስለሚደበድባት ማለት ነው። እና ልጅ ደግሞ በጣም ይሳቀቃል። እና አላኩል ያህልን ልጃችሁ እስከሚያድግ ድረስ በደንብ ያው የምትደባደቡም ከሆነ የምትጣሉም ከሆነ ተጣሉና ከዛ በኋላ ደግሞ ልጃችሁ ሲያድግ ደግሞ ሰላም ሆኖ ወይም ደግሞ ያው በጊዜ አስለምዶት ለማለት አክል ነው። ያኔ ዩቱብ ምን እንደሚሰራ ለምን እንደሚሰራ በደንብ ካስረዳችሁት እሱም ይገባዋል። መጣላታችሁም ብዙም አያስጨንቀውም ለማለት ነው። በመቀጠል ደግሞ የማዳም ቅመሞች ለሆነ ላልሆነው ደግሞ አትጨናነቁ። ወይኔ አብርሽና ሩታ ይታረቁ የምትሉ ሩታ በቃ ይበቃሻል፣ እርቅ አውርጂ እንደዚህ በይ። በምን ያኔ እርቅ ከወረደ በምን ይሰራሉ? እናንተ ደግሞ እርቅ ለምንድን ነው የሚወርደው? እንኳን እነሱ ቀርቶ እኛም የነሱ መጣላት እኮ አሁን ደስ ይላል። እያዘንኩ መስሏችሁ ነበር እንዴ? እኔ አላዝንም። ምክንያቱም ዩቲዩብ ያለው ሰው ስለ ዩቲዩብ ምን እንደሚሰራ ጠንቅቆ ስለሚያውቅ ያው አያዝንም ማለት ነው። ለምን ለዩቲዩብ እይታ ብለው ማንኛውም ነገር ያደርጋሉ። እና ብዙም አትጨነቁ የማዳም ቅመሞች። እናንተ ብዙ የሚያስጨንቃችሁ ነገር አለ። እድሜያችሁ የወጣችሁ ስንት አመት ነው? ገንዘባችሁን፣
ቤተሰብ የተለየ አለ። ቤተሰብ እናቱን ያጣለ፣ አባቱን ያጣለ፣ ወንድም አጣ ያለ በስደት ሁሌም በቃ በናፍቆት እንደገና ደግሞ ያኔ ወደ ፈጣሪያቸው የሄዱት ሰዎች ራሱ ያሉ ነገር የሚመስል ነገር ምናምን ነገሮችን እሱን የማዳም ስራ አለ፣ የራሳችሁ ጽዳት አለ። ስለዚህ ስለ ራሳችሁ ኑሩ፣ ስለ ሰው አትኑሩ፣ ብዙም አትዘኑ፣ ብዙም አትጨነቁ ለማለት ያክል ነው። እኔ ሳልነግራችሁ እኮ ይቆረቁረኛል። እንደ ሰው አስመስዬ ቪዲዮ መስራት አልችልም። ሀቂቀተን ማለት ነው። ላስመስል ብራሱ ኋላ ላይ ያቀ ስለምናገር ማስመሰል አልወድም እና አላኩል ያለን የማዳም ቅመሞች ራሳችሁን ጠብቁ። ለራሳችሁ ሆኖ ለራሳችሁ ብትሆኑ ነው የሚሻላችሁ ለማለት ያክል ነው። እንግዲህ መልካም ምሽት ይሆንላችሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን የደውል ምልክቱን መጫናችሁን አትርሱ። ዩቱብ መክፈት የፈለጋችሁ ደግሞ እኔ ላስረዳችሁ እችላለሁ። የራሳችሁን ቻናል መጣችሁ አሳድጉ። የሰውን ቤት በየቤቱ ኮሜንት ከምትኮመቱ የራሳችሁን ቻናል ብታሳድጉ ይሻላችኋል ብዬ ያስባለሁ። ምክንያቱም ሀገር ስትገቡ ይጠቅማችኋል። ለእናንተ ብዬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።